ባለፈው በየጊዜው አሳይቻችኋለሁ። 10 ቆርቆሮ በላስቲክ ለብሳ በዛች 10 ቆርቆሮ ውስጥ በላስቲክ ለብሳ ቅዳሴ የተቀደሰ ንግሱ እየነገሰ አሳይቻችኋለሁ። አሁንም አሳያችኋለሁ። ስሞትንና የሥራ ድርሻዎትን ይንገሩኝ። እኔ መላከ ምሕረት መምህር አብርሃም ባላለሁ የቻይና ካም ደብረ ምሕረት ቅዱስ ሥላሴና ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ ነኝ። እንደሚታወቀው የቤተክርስቲያን ከተመሰረተ 1 ዓመት ከ3 ወር አካባቢ ነው የሚሆነው። ለዚህ ቤተክርስቲያን ለመስራት በጣም ብዙ ተግዳሮቶች ደርሶብናል። ብዙ ክሶችም ነበሩት፣ የፍርድ ቤት እግድም ነበረበት። እንዳንሰራ ብዙ መሰነካክሎች ነበሩ። ግን አጋጣሚ ይህ እግዚአብሔር ትእዛዝና የአጋዕዝተ ዓለም ሥላሴ ፈቃድና ትእዛዝ ስለሆነ እዚህ ቦታ ላይ እግዚአብሔር ራሱ መርጦ ቦታውን ራሱ አኮናውኖ ይህን ቦታ ምንም ሳይሰራ ለዘመናት አቆይቶ እኛ 2015 ላይ እንደ ንፋስ ላፍቶ ክፍለ ከተማ በመንግስት መሬት አስተዳደር ቦታ ይሰጠናል ብለን ጠይቀን ሌላ አካባቢ የፈለግነውን አጋዕዝተ ዓለም ሥላሴ ግን እንደምንም ብለው አኮናውኖችን ቦታ አመጣው እኛ ተሰውሮ የነበረውን ቦታ አጋዕዝተ ዓለም ሥላሴ ራሳቸው ፈቅደው እዚህ ቦታ መጠን እንዲመሰረተልንና ካርታ እንዲሰጠን የካቢኔ ውሳኔ እንዲወሰን 2016 ጥቅምት 7 ቀን ካርታ ሰጠን። የክርስቶስ ስጋና ደም የነጠበበት ደሙ የነጠበበት ስለሆነ ፈቃዱ ስለሆነ በብዙ ክሶችና ብዙ ተግዳሮችን ከጨረስነ በኋላ በአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን የግንባታ ፍቃድና የስራ ማስጀመሪያ ይዘን የካቲት 21 ቀን 2017 ይህን ህንጻ የምታዩት ህንጻ ቤተክርስቲያን ጀምረናል። ምናልባት ወር ባልሞላው ነው ይህንን ቶሎ እንዲኮናጎን ያደረገ የደብሩ ጽሕፈት ቤትና የደብሩ መስራች ኮሚቴ ጥሩ አካሄድና ጥሩ ሁለቱም ተስማምተው አንድ ላይ በመስራቱ ቤተክርስቲያኑ እዚህ ላይ ደርሷል። በቦለኬት እንሰራለን የሚለው እቅድ የእናንተ ነው የሥላሴ ፈቃድ ነው? ቦታውን የፈቀደው አጋዕዝተ ዓለም ሥላሴ ናቸው። ህንጻ ቤተክርስቲያን እንዲሰራም የፈቀደው አጋዕዝተ ዓለም ሥላሴ። ምክንያቱም እኛ የፈቀድነው በትንሽዬ ቆርቆሮ በቆርቆሮ እንደማናቸው የቤተክርስቲያን ቅርጽ ይዞ እንዲሰራና ቤተክርስቲያን እንዲመስል ብለን ነው ያሰብነው እንጂ ይህን ያክል በህንጻ ቤተክርስቲያን እንዲሰራ በቦለኬት እንዲሰራ በፌሮ እንዲሰራ እንደዚህ እንዲሰራኛ አስበንም በቃ በመስራች ኮሚቴውም ጋር ከጽሕፈት ቤት ጋርም እንደዚህ ተነጋግረንም አና ግን ሰው ያስባል እግዚአብሔር ይፈጽማል። አሁን የቀረው ዋና ስራ ምንድነው ይላሉ? የፊኒሽንግ ስራ እንዳለ ነው ማለት ይቻላል። ሲሚንቶ፣ አሸዋ፣ ጠጠር፣ ድንጋይ፣ የኤሌክትሪክ ስራ፣ ጂፕሰም፣ ቆርቆሮ፣ የጣራ ቆርቆሮ፣ ሞራሌ፣ እንጨት፣ የካህናት ቢሮ ያስፈልጋል፣ የጽሕፈት ቤት ቢሮ ያስፈልጋል፣ ሽንት ቤት ያስፈልጋል። ቤተልሔም ገና ምንም አልተጀመረም። አሁን ቤተልሔም እየሰራ ነው ያለ በቤተ መቅደሱ ላይ ነው። ቤተ መቅደሱና ቤተልሔሙ አንድ ለባንድ ጣምራ ባንድ ጎጆ ስር ነው ያለው። እስከ ፋሲካ ድረስ ጣራው ይመታል ብለው ያስባል? ከአጋዕዝተ ዓለም ሥላሴ ጋር ይመታል ብለን እናስባለን። ስቅለት ጊዜ ሙሉ አርማታም ተሞልቶ ጣራውን ቆርቆሮ ተሞልቶ የዛን ጊዜ የስቅለት ሙሉ ህዝበ ክርስቲያኑ እዚያ ሆኖ የሥርዓተ ቤተክርስቲያኑ እንዲፈጽም ብለን እናስባለን ከእግዚአብሔር ጋር ማለት ነው። ህዝበ ክርስቲያኑ ካገዘን ከስቅለት ጊዜ ሙሉ ማቴሪያሎችን ጨርሰን አበቃ ቆርቆሮ ጣራ መተን ምን ብለን ህዝበ ክርስቲያኑ አርማታም ተደርጎ ህዝበ ክርስቲያኑ ውስጥ ላይ አገልግሎቱን እንዲፈጽም ብለን እናስባለን። እውነት ለመናገር ያው መሐንዲሶች በነጻ አገልግሎት ነው እያገለገሉ ያሉ። እንደገና ከጠገብ ያለች መስራች ኮሚቴ ለቀን ሰራተኛና ለሙያተኛ ነው የምንከፍለው። ለሙያተኛ 1200 እንከፍላለን፣ ለቀን ሰራተኛ 600 እንከፍላለን። ይሄ በደብር ወጪ ነውና እንጨት እየገዛ እናመጣለን። ይሄ በቤተክርስቲያኑ ወጪ ነው የሚኮናወነው። መሐንዲሶቹ የነጻ አገልግሎት ነው የሚያገለግሉ። ቀን ስራቸውን ይውላሉ፣ በማታ መርሃ ግብር መጣው ይሄ ነገ እንደዚህ ይሰራን ብለው ተናግረው ይሄዳሉ። እንደገና ደግሞ እህታችን እሷም በበኩሏ መሐንዲስ ናት፣ ግን የደብሩ መስራች ኮሚቴ ናት። ቤተክርስቲያኑ ከተመሰረተ ጀምሮ አብራ እያገዘች አብራ እየሰራች ነው። ከ21 ቀን ጀምሮ የካቲት 21 ቀን ጀምሮ እስካሁን ድረስ ከዚህ ቤተክርስቲያን ጠፍታ አታውቅም። ምክንያቱም ሙሉ ቀን ስራዋን ሙሉ እንትን ያደረገችው አላማውን ያደረገችው እዚህ ቤተክርስቲያን ላይ ነው። ምክንያቱም ቤተክርስቲያን የአጋዕዝተ ዓለም ሥላሴ ባለፈው አመት ያን ያክል መቅደስ ላይ ውሃ እየፈሰሰ ምንጭ እየመነጨ ያን ያክል አይቼ ሳለቅስ ኑሬ አሁንም የአጋዕዝተ ዓለም ሥላሴ ፈቅደው ህንጻ ቤተክርስቲያኑ እየተሰራ ቤተክርስቲያኑ ሳያልቅ ከቤተ መቅደሱ አልወጣም ብላ ቤተክርስቲያኑ እስከሚያልቅ ድረስ ቃል ገብታ ያው እስካሁን ድረስ ምክንያቱም መሐንዲስ ሰራተኞችን ባለሙያተኞችን እያሰራችና እገዛ እያደረገች በሙያዋም በአሰሪነትም ሁለት አይነት ስራ እየሰራች ነው። እሷንም እግዚአብሔር አምላክ የእድሜ ባለጸጋ ያደርግልን።
እንግዲህ አንድ መኪና ጠጠር የሚችል 40 ሺህ ብር፣ አንድ መኪና አሸዋ የሚችል 55 ሺህ ብር። ይሄ ነው። ስምዎትንና የሥራ ድርሻዎትን ይንገሩኝ። አመሰግናለሁ ክቡር አባታችን። ያው እኔ ሊቀ ሕሩያን ኤርምያስ እባላለሁ። የደብሩ ዋና ጸሐፊ ነኝ። በዚህ ቤተክርስቲያን ላይ ከክቡር አባታችን መላከ ምሕረት መምህር አብርሃም ዋና አስተዳዳሪው ከእግዚአብሔር በታች ሆነው በጣም ብዙ ውጣ ውረዶችን አይተው ከተሰራ ወይም ደግሞ ከመቃኙ ከተሰራ 1 ዓመት በላይ ሆኖት፣ ነገር ግን በተለያዩ ምክንያቶች በተግዳሮት እዚህ ደረጃ ደርሶ እግዚአብሔር ፈቅዶ ደግሞ ግንባታ ፍቃድ ወጥቶለት በቆርቆሮ እንሰራለን ብለን እያለ ያው በአካባቢው ምእመናንና በጎ አድራጎት በኮሚቴዎችም ጠንካራ ኮሚቴዎች አሉን። በእነሱ አማካኝነት እስካሁን ቆይቶማ በቆርቆሮ መሰራት የለበትም በቡለኬት ነው መሰራት ያለበት ተብሎ አሁን ወር ባልሞላ የካቲት 21 2017 ዓ.ም ተጀምሮ እዚህ ደረጃ ደርሷል። እንግዲህ እንደሚያዩት ክቡር አባታችን እንግዲህ መጀመሪያ የነበረችው በላስቲክ ውስጥ ላስቲክ በለበሰች ቆርቆሮ ውስጥ ነበርና ስላሴ የነበሩት ቅዱስ ሚካኤል የነበረው። ከዛ ውስጥ ለመውጣት ብዙ ጸሎት ተደርጓል፣ ብዙም ጥረት ተደርጓል። ዛሬ ግን በአንድ ጊዜ ተነስቶ ይህን የመሰለ ቤተ ክርስቲያን ሲሰራ የማፈቃድና እንዴት ሆነ ነው? ይሄ የሰው በሰው ኃይልም በሰው ስራም የሚሰራ አይደለም። ስላሴ ራሳቸው ፈቅደው ቤታቸውን በአማረ መልኩ በጥሩ ሁኔታ እየተሰራ ነው። እርሶም እንደሚያውቁት 1 ዓመት በላይ ሆነው እርሶም በየ2 ወሩ ራስዎ እየመጡ አስተባብረው በተለያየ ቦታ በዓለም ዙሪያም ያሉት በሀገር ውስጥም ያሉት በሚዲያ እያስተዋወቁ ብዙ ስራ ሰርተው መጻሕፍትንም እያሳተሙ ለዚህ ቤተክርስቲያን ብዙ አስተዋጽኦ አድርገዋል። ይህ ሁሉ ግን የእርሶም ጸሎት ተጨምሮበት የአካባቢው ምእመናንም የእኛም ጉልበት በተለይ ደግሞ የክቡር አባታችን ያስተዳዳሪው በጣም በውጣ ውረድ ደክመውም ያው አልቀረም ፍሬያማ ሆኗል። የተደረገው ሁኔታ ይሄ ነው። የስላሴ ስራ ነው፣ የሰው ስራ አይደለም። ስምዎትና የሥራ ድርሻዎትን ይንገሩ። ስሜ መጋቤ ምስጢር አብርሃም አዲስ እባላለሁ። የደብሩ ሂሳብ ሹም ነኝ። የመጀመሪያም ይሄ ቤተ ክርስቲያን ወደዚህ ቦታ ለመምጣት ከአባታችን ጋር አብረን ከስራ ባልደረቦች ጋር ከመሬት አስተዳደርና ከከንቲባ ጽሕፈት ቤት አብረው ደፋ ቀና ከሚሉ ሰዎች አንዱ ነኝ። ቦታው ላይ ተቃውሞ ክስም ስለነበረ የግንባታ ፈቃድ ከመሬት አስተዳደር አውጥተው ከወረዳም ከክፍለ ከተማም ያለውን የሚመለከታቸውን አካላት ጠይቀው ነው በዚህ መልኩ የተጀመረ። ሲጀመር በቆርቆሮ ለመጨረስ ነበረ። ግድግዳው ሁሉ ቆርቆሮ መተን ከጨረስን በኋላ አካባቢው ሕዝብ እየለመንም ቢሆን ቤተ ክርስቲያኑን በግንብ ይሰራ፣ ይህን ያህል ጊዜ ከቆየ አይቀር የስላሴ ፈቃድ ነውና ቆርቆሮ ይነሳ ብለው በግንብ እንደሚያዩት ማነው የካቲት 1 ተጀምሮ ነው እንግዲህ ደረጃ የደረሰ። የማቀድ ነው እቅዱ እንግዲህ የስላሴ እቅድ ነው። የኛ ቆርቆሮ በቆርቆሮ እንደተደወለለት ነበረ ሀሳባችን። ግን የአካባቢው ሕዝብ ያው ስላሴ በውስጡ ሕዝቡን አነሳስቶ በግንብ መሆን አለበት፣ በግንብ እንስራው በሚል ቆርቆሮው ተነስቶ ያው እዚህ ደረጃ ላይ ደርሷል። በማቴሪያልም በጉልበትም በተለያየ ነገር ነው ሕዝቡ እያገለገለና እየተራዳ ያለው። ስምሽንና የሥራ ድርሻሽን ንገሪ። ስሜ ሜሮን ግርማ እባላለሁ። እህተ ሚካኤል እባላለሁኝ። የስራ ድርሻዬ ሳይት ላይ ምህንድስና ነው። ሳይት ላይ ነው የምሰራው። በነፃ ነው በክፍያ ነው የምትሰሪው? አይ በአገልግሎት ነው። በነፃ ነው። ቤተክርስቲያንን ለማገልገል ነው በነፃ ነው የምትሰሪው? አዎ ቤተክርስቲያኗን ለማገልገል የአካባቢውም ሰው ስለሆንኩኝ ቤተክርስቲያኗን ለማገልገል ነው። መስራችም ነሽ? አዎ መስራች ኮሚቴ ውስጥም አለሁበት። በጣም ጥሩ ነው። ይህንን ህንፃ ማን ይባላል ስሙ? አካባቢ ቻይና ካምፕ ደብረ ምህረት ቅዱስ ስላሴና ቅዱስ ሚካኤል ቤተክርስቲያን ነው የሚባለው። ባለፈው ስመጣ እንግዲህ በላስቲክ ጎንጆ ውስጥ ነበርና 1 ወር ባልሞላ ጊዜ ውስጥ በእርግጥ ያው ለመጋቢት ስላሴ አንድ ነገር መደረግ አለበት ብዬ ሄጄ ነበርና 1 ወር ባልሞላ ጊዜ ውስጥ እዚህ ላይ አድርሳችሁት ነውና ያገኘኋችሁ። መቼ ተጀመረ? እንዴት ተጀመረ? የካቲት 21 ነው የጀመርነው። ባለው በቆርቆሮም ቢሆን እንስራ ብለን ጀመርንና
ወንድማችን ኢንጂነር አሰፋና ኢንጂነር ወንደሰን ነበሩ። ዲዛይኑን አብረን በመስራት በመመካከር ከቆርቆሮ ወደ ግንቡ ለማድረግ ወሰንን። በቆርቆሮ ካስቀመጥን በኋላ ግንባታውን ደግሞ በግንብ ተባብረን ምእመኑም ጥሩ ግሩፕ ነው ያለው፣ መንፈሳዊ ግሩፕ ናቸው ያሉት። ከላይ ከኢንጂነሮቹ ጀምሮ እስከ ታች እስካሉት ድረስ በጣም ጥሩ ንግግርና ግንኙነት ስላለን እዚህ ለመድረስ በቅቷል። በገንዘብ ነው በማቴሪያል እቃዎቹን የምሰበስቧቸው? በማቴሪያል ነው እስካሁን ድረስ ሰው እያመጣልን ያለ በማቴሪያል ነው። በማቴሪያል ስለመጣም ከእንደገና የደብሩም አስተዳዳሪ ቀናና ምቹ ሰውም ስለሆኑ አባታችን በእሳቸውም አማካኝነት ጥሩ ስራዎችን ለመስራት ደርሰናል። ሰውን በማቴሪያል ነው እያመጣልን ያለ። በጣም ነው ደስ የሚለው። የሰፈሩ ህብረተሰብ በጣም ደስተኛ ስለሆነ እዚህ ጋር ቤተክርስቲያን መሰራቱን በጣም ደስተኛ ስለሆነ በጉልበታቸውም እንደተባለው በገንዘብም ብዛት ደግሞ በማቴሪያልም እየረዱን ያሉት በጣም ደስ የሚል ሁኔታ ላይ ነን ያለ ነው። አሁን ላይ ግን አሁን ባለበት ሁኔታ ቤተክርስቲያኗ 21ኛ ቀኗ ከነጎዲያ ነው የሚሆነው፣ እሁድ ነው የሚሆነው። አሁን ላይ ትንሽ ተቀዛቀዘብን። የላይ ቢሙን እያሰርን ያለ ነው። ማቴሪያል ለምንድን ነው የተቀዛቀዘ? ማቴሪያል የለም። ምእመኑም ትንሽ እየተቀዛቀዘ መጣ። ሰው ያለውን አበረከተ በደስታ። ከዛ በኋላ የአካባቢው ህብረተሰብ አማካኝነትና ትንሽ የተወሰኑ ሰዎች ከሌላም ቦታ የመጡ ሰዎች እርዳታ አደረጉ። ምንድን ነው አሁን የጎደለው? ባለ 12 ባለ 8 ባለ 14 ብረቶች ያስፈልጉናል። ለጣሪያ ስራው ለቶፕ ታይል ቢም እና ሜሽ እናደርጋለን። ውስጥ ላይ ለመሬቱ ስራ ቢሞች ያስፈልጉናል። እሱ ተተሟላልን ስራችንን እንቀጥላለን እንደ መድኃኔዓለም ፍቃድ። ስንት ካሬ ላይ ነው ያረፈው? ወደ 480 ካሬ ላይ ነው ያረፈው። ስሞትንና የስራ ድርሻዎትን ይንገሩኝ። ወልደ ማርያም ነው የሚባለው ወይም አበባውንዬ ነው የሚባለው። የመስራች ኮሚቴውን የሚያግዝ ኮሚቴ አለ። የዛ ኮሚቴ አካል ነው። እንዴት አዩት እዚህ የመድረሱን ጉዳይ? እዚህ እንግዲህ በእውነቱ ቅድም እንደተናገረው በጣም ስላሴ እየረዱን ወሯን ሞላ ጊዜ ውስጥ ትልቅ ስራ ነው እየተሰራ ያለው። ሰው በጉልበቱም በገንዘቡም ባገኘው ነገር ሁሉ እየተሳተፈ እግዚአብሔር እየረዳን እዚህ የደረሰ ነውና የእግዚአብሔር ስራ በደንብ የተገለጸበት ልዩ ጊዜ ነበርና በዛ መልኩ ነው እስካሁን የመጣው። ቅድም እንደተባለው ከዚህ በኋላ ያለው ነገር ትንሽ ሰው ጉልበትም እየቀነሰ ሰውም እጁም እየተያዘ የመጣበት ሁኔታ ነው ያለው። እስካሁን ግን በጉልበታቸው በገንዘባቸው የአካባቢው ማህበረሰብ በደንብ ሲደግፍ የነበረበት ሁኔታ ነው የነበረው። ስላሴ ነው በደንብ እየረዱ ነበር የቆየ ነው ለማለት ነው። በእግዚአብሔር ፈቃድ በስላሴ ፈቃድና ቸርነት የቅድስት አጋዕዝተ ዓለም ስላሴና የቅዱስ ሚካኤል ቤተክርስቲያን በፍጥነት በ21 ቀን ይሄ ብሎኬት ተገንብቶ እዚህ ደርሷል። ተአምር ነው። አዲስ አበባ ውስጥ ቤተክርስቲያን ሲሰራ ምን ያህል ጊዜ እንደሚፈጅ ታውቃላችሁ። ስላሴ ግን 1 ዓመት ሙሉ ቅዱስ ሚካኤል 1 ዓመት ሙሉ ታግሶ አሁን በአንድ ጊዜ ወደ ላይ አውጥቶልናል። ስለዚህ ገብረ ስላሴ አርማታውን፣ ወልደ አብ ከአሜሪካ ቆርቆሮውን ስላቻላችሁልን እናመሰግናለን። ነገር ግን አሁን ቀሪዎቹ ቅድም ከአባታችን ከመልአከ ምሕረት መምህር አብርሃም እንደሰማችሁት ትንሣኤውን ቤት እናከብራለን። ሜዳ ላይ ነን ያለ ነው። መጠለያ እንኳን የለም። አዲስ ቦታ ነው። ስለዚህ ቆርቆሮው ለብሶ ልሾ ተደርጎ ቢያንስ እንኳን ስራው ስሉ ምን ሌታው ነገር ባይጠናቀቅ እንኳ ውስጡ በዓሉን ትንሣኤን ማክበር አለብን። ዛሬ መጋቢት 19 ቅዱስ ገብርኤል ነው። የዛሬ ወር ደግሞ ዳግማ ትንሣኤ ነው። እስከ ዛሬ ወር ድረስ እስከ ዳግማ ትንሣኤ ድረስ እንግዲህ የደረሰበትን ደግሞ በአንድ ወር ውስጥ አሳያችኋለሁ። አሁን 1 ወር አልሞላም። 1 ወር ባልሞላ ጊዜ ውስጥ ይህንን የመሰለ ህንፃ አሁን ከላይ ብሎኬቱ ቢም እየታሰረ ነው። እንዳያችሁት ሁሉንም አይታችኋል። በሀገር ውስጥም ያላችሁ እቅርብ ያላችሁ እዚህ አካባቢም ያላችሁ መታችሁ ከአጋዕዝተ ዓለም ስላሴ በረከት ተቀበሉ። ቻይና ካምፕ ደብረ ምሕረት ቅድስት ስላሴ ቤተክርስቲያን ብላችሁ መታችሁ እዩት። እዚህ ቦታ ሰዎች መተው ማገዝ ቢፈልጉ ቦታው ላይ መምጣት ቢፈልጉ ቤት አድርገው ነው መምጣት ያለባቸው። ጀርመን አደባባይን አድርገው መካኒሳ ሚካኤልን አድርገው ወደ አየር ጤና ሲሄዱ ቻይና ካምፕ መብራት ኃይል ላይ ወርደው ከመብራት ኃይል ወደ ውስጥ ገባ ብሎ የ200 ሜትር ገባ ብለው
የስላሴ ቤተክርስቲያን የት ነው ብለው ቢጠይቁ ማንም ሰው ያሳያቸዋል ብዬ አስባለሁ። በአየር ጤና ከመጡ ደግሞ በጦር ኃይሎች አሉ አየር ጤና ላይ ይወዱና ከአየር ጤና ወደ ጀርመን አደባባይ መሄጃ ላይ ሲሄዱ ሶስተኛው ድልድይ ላይ ቻይና ካምፕ ድልድይ ላይ ከቆሸ ፊት ለፊት ላይ ደርሰው የቅድስት ስላሴ ቤተክርስቲያን የት ነው ብለው ቢጠይቁ ማንም ሰው ያሳያቸዋል ብዬ አስባለሁ። የቻይና ካምፕ ደብረ ምሕረትና ቅድስት ስላሴና ቅዱስ ሚካኤል ቤተክርስቲያን የኢትዮጵያ ንግድ ባንክ 1062 61 71 021 ነው የንግድ ባንክ አካውንታችን ነው። የአባይ ባንክ ደግሞ መካኒሳ ቅርንጫፍ ላይ ያለ ነው 18 12 11 10 76 67 65 17 የአባይ ባንክ ነው። ይሄ ደግሞ አሁን በዓለም ዙሪያ ላሉት ሰዎች ምን ያስተላልፋሉ? የማስተላልፈው መልእክት ምንድነው? ይሄ ቤተክርስቲያን በአጭር ቀን እዚህ ደረጃ ደርሷል። የሚያስፈልገው ማቴሪያል ሲሚንቶ፣ አሸዋ፣ ጠጠር፣ ድንጋይ ባለ 14 ቤርጋ፣ ባለ 12፣ ባለ 8፣ ባለ ብዙ አይነት ማቴሪያሎች ያስፈልጋሉ። በተጨማሪ ደግሞ ምንድነው የጉልበት ሰራተኞች የሚከፈላቸው በአካውንትም ቢያስገቡ አሁን የጉልበት ሰራተኛ አናጺ አለ፣ ግንበኛ አለ፣ ረዳት የጉልበት ሰራተኞች የሚሰሩ ስራ ስላለ ይሄ ሁሉ ስለሚያስፈልግ በዓለም ውስጥም ያላችሁ የተዋሕዶ እምነት ተከታዮች በሙሉ በሀገር ውስጥም ያላችሁ ይህን ቤተክርስቲያን የምትመለከቱ በአጠቃላይ እንድታግዙንና በአጭር ቀን ተጠናቆ ደግሞ ወደ አጋዕዝተ ዓለም ሥላሴ ታቦታቱ ገብተው በሰፊው መቃኞ ቤተክርስቲያን ገብተን አገልግሎት እንድንሰጥ ለማለት ነው የምፈልገው። በሀገር ውስጥም በሀገር ውጭም ያላችሁ በአካውንት የኢትዮጵያ ንግድ ባንክ የቤተክርስቲያኑ የቻይና ካምፕ ደብረ ምሕረት ቅድስት ስላሴና ቅዱስ ሚካኤል ቤተክርስቲያን የኢትዮጵያ ንግድ ባንክ 1062 61 71 021 በዚህ መርዳት ትችላላችሁ። ይኸው እንግዲህ ስራውን ወር ባልሞላ ውስጥ እዚህ ደረጃ ደርሷል። በዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አባቶቻችን፣ ወንድሞቻችን፣ እናቶቻችን ያቅማቸውን ቤተክርስቲያናችን ተራርተው ቶሎ በቅርብ ቀን ለአገልግሎት እንዲበቃና ተመርቆ የቃል ኪዳኑ ታቦትም ወደዚሁ ወደ ተዘጋጀለት እንዲገባ እንዲያግዙን በጉልበታቸውም በአቅማቸውም በተለያየ ነገር በማቴሪያልም እንዲራዱን ነው ማስተላለፈው። ባለፈው አንድ 30 ኩንታል ሲሚንቶ ልኬላችሁ ነበረ። አሁን ደግሞ እንግዲህ ቆርቆሮውን ለማልበስ ነው የመጣሁት ከላይ። ቤተክርስቲያኗ ከተመሰረተች 2 ወር ባልሞላት ቀን ጀምረው እየመጡ በየ2 ወሩ በየወሩ እያገዙን ነበርና አሁንም በጣም ከልባችን አጋዕዝተ ዓለም ሥላሴ ይጠብቁልን። መድኃኔዓለም ክርስቶስ የእድሜ ባለጸጋ ያድርገውት። አባታችን በጣም ነው የምናመሰግነው። እኔ ብቻ ሳይሆን ሕዝበ ክርስቲያኑም የደብሩ ጽሕፈት ቤትም የደብሩ መስራች ኮሚቴም በጣም በሰው ላይ ታላቅ አክብሮት አለው። አሁንም አጋዕዝተ ዓለም ሥላሴ ይጠብቁልን። እግዚአብሔር አምላክ የእድሜ ባለጸጋ ያደርግልን። አባት ቆርቆሮውን እንዲገዙ የነገርኳቸውና ቃል የገቡልኝ ወልደ አብ ይባላሉ እና ለወልደ አብ መልእክት ያስተላልፉላቸው። ወልደ አብ እንግዲህ እግዚአብሔር አጋዕዝተ ዓለም ሥላሴ ሲፈቅድ ነው። ምክንያቱም የሥላሴን ሕንጻ ቤተክርስቲያን ለመስራት ብዙ ሀብታሞች አሉ፣ ብዙ ባለጸጎች አሉ። ባለጸጋ ሆነው ግን ቤተክርስቲያን እንዲሰሩ ቤተክርስቲያን እንዲያንጹ እግዚአብሔር አልፈቀደም። ምክንያቱም ነብዩ እግዚአብሔር ዳዊት የቤተ መቅደሱን ሊሰራ ነበር፣ እግዚአብሔር አልፈቀደም። ልጅህ ጠቢቡ ሶሎሞን ነው የሚሰራ ነው ያለው እግዚአብሔር። ስለዚህ ብዙ ሀብታሞች አሉ፣ ብዙ ባለጸጎች አሉ፣ ግን እግዚአብሔር አልፈቀደላቸውም። እሱ ደግሞ እግዚአብሔር ፈቅዶልዎት የአጋዕዝተ ዓለም ሥላሴ ያውም ዓለምን የፈጠረ የአጋዕዝተ ዓለም ሥላሴ ሕንጻ ቤተክርስቲያን ሰራለሁ ብለው ቃል ገብተውልናልና እግዚአብሔር አምላክ የእድሜ ባለጸጋ ያደርግልን። ቤትዎትን፣ ትዳርዎትን፣ ኑሮዎትን ይባርክልን። አጋዕዝተ ዓለም ሥላሴ ይጠብቁልን። ከዚህ በላይ ከፍ አድርጎ አጋዕዝተ ዓለም ሥላሴ ይስጥልን፣ ይባርክልን፣ ይቀድስልን። እናመሰግናለን። አርማታ ለማድረግ ምን ያህል ኩንታል ትፈልጋለች? ከ50 ኩንታል በላይ ይፈልጋለሁ። 50 ኩንታል? አዎ፣ እስከ 70 ኩንታል ድረስ ይጨርስብናል አሁን ላለው ስራ። 50 ኩንታሉን ገብረ ስላሴ እችላለሁ ብሏልና ያው ለገብረ ስላሴም ያው እንግዲህ እግዚአብሔር ስለፈቀደ ነው። እሳቸውም ይሄን እንዲሰሩ እግዚአብሔር ስለወደደና ስለፈቀደ ነው። ምክንያቱም እግዚአብሔር ባይፈቅድና እግዚአብሔር ባይወድ ይህ ጊዜያዊ ኮንትራት ጊዜያችን ስለሆነ ምን ኖረው እኛ ለ30 ለ40 ዓመት ለ50 ለ80 ዓመት ሊሆን ይችላል። ገብረ ስላሴ ግን ለዘላለማዊ መንግስተ ሰማያት መወርስበት ዘላለማዊ ከክርስቶስ ጋር መገናኝበትን ብለው ይህንን በማሰባቸው እግዚአብሔር አምላክ የእድሜ ባለጸጋ ያድርግልን። ቤተወትን፣ ትዳርዎትን፣ ኑሮዎትን ይባርክልን፣ ይቀድስልን። እግዚአብሔር አምላክ ያክብርልን። አጋዕዝተ ዓለም ሥላሴ ይጠብቅልን። ያው አሁን በአሁኑ ሰዓት እንግዲህ የጣሪያውን ስራ ችለውልናል። ሌላው በተረፈ ያው የፊኒሺንግ ስራዎች አሉ። ቶሎ ወደ ቤተ መቅደሷ እንድትገባ ታቦታችን እንዲገባልን
አንገብጋቢ ብለን የምንለው የብረት፣ የሲሚንቶ፣ የቀለም፣ የውስጥ የፊኒሽንግ ስራዎች ያስፈልጉናል። የማብራት፣ የኤሌክትሪክ ስራዎች፣ የአምፖል አሉ የፊኒሽንግ ስራዎች በአጠቃላይ እነሱ በአንገብጋቢነት ያስፈልጉናል። ቶሎ ጨርሰን ወደ መቅደሱ እንድንጠቀም እንድንደርስ እነዚህ ነገሮች ያስፈልጉናል። አንድ መኪና ድንጋይ በ25 አንድ መኪና ድንጋይ ስሉስ ቅዱስ ይስጥልኝ። እኔ እከፍላለሁ 25000 ብር። ብረት አሁን ቶሎ አርማታውን ለመስራት ባለ 8 ብረት ለሜሹ ብዙ ያስፈልገናል። ወደ 100 ቤርጋ ያስፈልገናል እና 100 ቤርጋ ባለ 8 እኔ እሰጣችኋለሁ። 0913 02 61 16 በዚህ ስልክ ቁጥር ማግኘት ትችላላችሁ። ውድ ተመልካቾቻችን እንግዲህ እንደሰማችሁትና እንዳያችሁት በእህታችን በወንድማችን የባንክ ቁጥሩ ተነግሯል። በዚህ የባንክ ሂሳብ ቁጥር ሩቅ ያላችሁ በመላው ዓለም ያላችሁ በባንክ ቁጥሩ ላኩ። ስላሴ ይጽፉታል፣ ይመዘግቡታል። እዚህ ያላችሁ ደግሞ መታችሁ ምንድነው የጎደለው ላይ ብንሳተፍ ጥሩ ነው። ደግሞ አንድ እድለኛ ካለ ቤተልሔሟን በራሱ ቢሰራት እዚህ በነፃ የሚያገለግሉ መሐንዲሶች አሉ፣ በነፃ የሚሰሩ አገልጋዮች አሉ። እድለኛ ሰው ስላሴ የፈቀዱለት ቅዱስ ሚካኤል የፈቀደለት ደግሞ ቤተልሔሙን ሊሰራ ይችላል። እንግዲህ ድምጻችንን የዚህ ሁሉ የኮሚቴው፣ የአስተዳዳሪው፣ የጸሐፊ ቁጥጥሩ የሁላችን ድምጽ እዚህ የቆሙት የምታዩዋቸው የምእመናኑ ድምጽ የሁላችን ድምጽ ነው። በስላሴ ስም በቅዱስ ሚካኤል ስም እርዱን፣ ድረሱልን እንላለን። አመሰግናለሁ። አጋዕዝተ ዓለም ስላሴ የተጀመረ ህንጻ ቤተክርስቲያን በሰላም ያስፈጽምልን። መዋዕለ ጽኑ በሰላም ያስፈጽሙ። ለብርሃነ ትንሳኤው ለብርሃነ ዕርገቱ በሰላም አቅፎ ቅዱስ በሰላም ያድርሰን። ከመከራ ስጋ ከመከራ ነፍስ ይሰውረን አምላካችን። በስደትና ምርኮ ያሉትን በሰላም ወደ ሀገራቸው ያግባልን። ይቀበልን እግዚአብሔር አቡነ ዘበሰማያት